በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን ቆያችሁ? ዛሬ እጅግ አስገራሚና መልእክት ያላቸውን ህልሞች በኦርቶዶክሳዊ አፈታትና ከመጽሐፍ ቅዱስ ጥቅሶች ጋር እናያለን። በወላጆች መኝታ ቤትና በመሶብ ውስጥ የተዘረረ ግማሽ ዘንዶ ምን ሊያመለክት እንደሚችል፣ በበረከት ሱቅ ውስጥ ቆይ ጠብቂኝ መባልስ ትርጉሙ ምንድነው? ፍቅረኛችሁ ዋትስአፕ የላከላችሁን ድምጽ ወይንም ኦዲዮ ሳታዳምጡ ብትባንኑ፣ እነዚህንና ሌሎች ህልሞችን ከመንፈሳዊ ምክሮች ጋር በዝርዝር የምናይበት ቪዲዮ ነው። እስከ መጨረሻው አብራችሁን ቆዩ። ወደ ህልሞቹ እንሄድ። የመጀመሪያው ህልም ፋዲላ አህመድ ይላል። በጣም አመሰግናለሁ፣ ተባረክ፣ አሜን። ሌላ ህልም ሰፊ ሱቅ፣ ጥቅጥቅ ያለ ሱቅ ውስጥ ጎልመስ ያለ ሰው ከልጅ ጋር ሆኖ መዓት ሴቶች ብቻ እየመጡ እየገዙት እቃ እርሱም በፍጥነት እየሸጠ እኔ መጥቼ ተራ እየጠበቅኩ ለመግዛት እቃ ማለት ነው። መለኪያ ስኳር፣ ሰንደል፣ መለኪያ ቡና ልገዛ ሱቅ በር ላይ ቆሜ ምን ልስጥሽ ሲለኝ ነገርኩት። ጠብቂኝ፣ አንቺ ጠብቂኝ ብሎ ሌሎቹን በፍጥነት እያስተናገደ ሄደ። ሴቶቹ ሄዱ ነው ማለት ነው። አረ ስጠኝ እቃውን ስለው ቆይ ጠብቂ እያለ ይመጣል። እቃ ለሌሎች ይሸጣል። ከዛ ቆሜ እጄን በእጄ ደግፌ ቆሜ እያየሁት ባነንኩ ይላል። ሁለተኛው ህልሜ ደግሞ በዋትስአፕ ድምጽ ሪከርድ አድርጎልኝ ፍቅረኛዬ 2 ሰዓት ከ18 ደቂቃ ይላል። ከፍቼ ሳላዳምጠው ባነንኩ ይላል። ሁለት ህልም ነው። እያንዳንዱን እናያለን። ይህን በቤተክርስቲያን ትውፊት የበረከት የትዕግስትና የጊዜ ምልክት ተደርጎ ይታያል። ሱቁ የበረከት ምንጭ፣ የእግዚአብሔር ቤት ወይም የህይወት እድል ሲሆን፣ ሻጩ ደግሞ የጸጋ አከፋፋይ ወይም መልአክ ወይም የእግዚአብሔር ረዳትነትን የሚያሳይ ምሳሌ ነው። የምትገዣቸው እቃዎች ስኳር፣ ሰንደል፣ ቡና እነዚህ የደስታ፣ የጥሩ መዓዛ ወይም የጸሎት እና የማህበራዊ ህይወት መጣፈጥ ምልክቶች ናቸው። ቆይ ጠብቂኝ መባሉ የፈለግሽው ነገር እንደማይቀር ነገር ግን የራሱ የሆነ የእግዚአብሔር ጊዜ እንዳለው የሚያሳይ ነው። መቆምሽና እጅሽን ደግፈሽ ማየትሽ በትዕግስት መጠባበቅን ይጠይቃል። ሰቆቃወ ኤርምያስ ምዕራፍ 3 ከ25 እስከ 26 እንዲህ ይላል። እግዚአብሔር ለሚታገሱት ለምትሻውም ነፍስ መልካም ነው። ሰው እግዚአብሔርን ለማዳን ዝም ብሎ ተስፋ ቢያደርግ መልካም ነው ይላል። ማለት ምንድነው? የምትፈልጊውን ነገር ትዳር፣ ስራ ወይም ሌላ በረከት በእግዚአብሔር ዘንድ የተዘጋጀ ቢሆንም ቅድሚያ የሚሰጣቸው ነገሮች ስላሉ በትዕግስትና በጸሎት መጠበቅ እንዳለብሽ ያሳያል ማለት ነው። የመጀመሪያው ህልም ይሄን ይመስላል። የዋትስአፕ ድምጽ ሪከርድ 2 ሰዓት ከ18 ደቂቃ አይተሽ ሳታዳምጪው መንቃትሽ ይሄ በኦርቶዶክስ አፈታት ድምጽ መስማት ወይም የመልእክት መጠባበቅ ብስራት ወይም ጥሪ ተደርጎ ይወሰዳል። የ2 ሰዓት ከ18 ደቂቃው ቁጥር ደግሞ በመጽሐፍ ቅዱስ ውስጥ ካሉ ጥቅሶች ጋር ሊገናኝ ይችላል። እሱን ጥቅስ ወደ መጨረሻው ቀጥሎ እነግርሻለሁ። እሱ ምንድነው? ፍቅረኛሽ ሪከርድ አድርጎ አለማዳመጥሽ በውስጥሽ ስላለው ግንኙነት ያለሽን ጉጉት ወይንም ገና ያልተገለጠልሽ ወይም ያልተሰማ የምስራች እንዳለ ነው የሚያሳየው። 2 ሰዓት ከ18ቱ ምንድነው? ኦሪት ዘፍጥረት
ምዕራፍ 2 ቁጥር 18 ላይ እንዲህ ይላል፣ እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚረዳውን ረዳት እንፍጠርለት ይላል። ይህ ጥቅስ ከፍቅረኛሽ ጋር ለተያያዘው ህልም ቀጥተኛ መንፈሳዊ ትርጉም ይሰጣል ብዬ አስባለሁ። ህልሙ በቅርቡ በህይወትሽ ውስጥ ደስ የሚል ዜና ወይም መረጋጋት እንደሚመጣ ጠቋሚ ነው። ሳታድምጪው መንቃትሽ መባነንሽ ግን ነገሩ ገና በተስፋ ውስጥ ያለ መሆኑን ያሳያል ማለት ነው። ይሄንን ይመስላል። ሌላኛው ህልም ፋዲላ አህመድ፣ ሌላኛው ህልሜ የጓደኛዬ ነው። ጓደኛዬ ጥቁር አባያ ለብሳ ሰውን ስማት ተሰናብታ በመኪና ውስጥ መሄድ። መኪናዋ ራሱ ጥቁር ናት፣ ፍቱላት በማርያም ይላል። እሺ እሷ ብትናገረው ጥሩ ነበር፣ ብትጽፈው ሙሉ በሙሉ ያለውን ትዕይንት ለመጥቀስ ይመቻል። ይህ ህልም ጥንቃቄንና ጸሎትን የሚሻ ህልም ነው። ጥቁር ቀለም መሰናበትና መኪና በህልም ዓለም ይሄ የየራሳቸው ትርጉም አላቸው። ጥቁር አባያ ወይም ጥቁር ልብስ እና ጥቁር መኪና በቤተ ክርስቲያን ትውፊት ጥቁር ልብስ የሀዘን ወይም የፈተና ምልክት ተደርጎ ሊወሰድ ይችላል። መኪና ደግሞ የህይወት ጉዞ ወይንም አቅጣጫ ምሳሌ ነው። ጥቁር መኪና ውስጥ ሆኖ መሄድ ጓደኛሽ በህይወቷ ውስጥ ጥንቃቄ የሚያስፈልገው አቅጣጫ ላይ እንዳለች ወይም በሀሳብ መከበቧን ሊያሳይ ይችላል። መሰናበት በአብዛኛው የአንድ ምዕራፍ ማብቂያ ወይም የመለያየት ምልክት ነው። ይህ መለያየት ከሰዎች ጋር ባለ ግንኙነት ላይ የሚፈጠር መቃቃርን ወይም ከአሮጌው ማንነት ተለይቶ ወደ አዲስ ግን ጥንቃቄ ወደሚሻ መንገድ መሄድን ሊያመለክት ይችላል። ይህ ህልም በጣም የጥንቃቄ እንደመሆኑ መጠን እግዚአብሔር ከክፉ ነገር እንዲጠብቃት የሚያሳይ ነው ማለት ነው። መዝሙር 90 ከ6 እስከ 7 እንዲህ ይላል፣ በጨለማ ከሚሄድ ክፉ ነገር በቀትርም ከሚበላጭ ጋኔን አትፈራም። በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም ይላል። ስለዚህ ጓደኛሽ በዚህ ህልም እንዳትደነግጥ ይልቁንም ጥንቃቄዎችን እንድታደርግ ንገሪያት። ምንድነው? ያው ጸሎተ ማርያምን እንድትጸልይና እመቤታችንን ምልጃ በአማላጅነቷ እንድትጠይቃት እንድትማልዳት ወደ ጥቁር መኪና መግባቷ በመንገዱ ላይ መሰናክል እንዳይገጥማት በጸሎት መትጋት እንዳለባት ያሳያል። በኦርቶዶክስ ትምህርት ጥቁር ልብስ አንዳንድ ጊዜ ሞተ ልቡናን የልብ መደንዘዝን ሊያመለክት ስለሚችል መንፈሳዊ ህይወቷን እንድትፈትሽ ይመከራል። አጠቃላይ የህልም ጓደኛሽ በህይወት ጉዞዋ ላይ ከፈተና እንድትጠበቅ የእግዚአብሔር ማሳሰቢያ ነው። ስለዚህ በጸሎት እንድትበረታ ማሳሰብ አለብሽ፣ ንገሪያት ማለት ነው። ሌላኛው ቢአር ጎልዲስ ይላል። በመጀመሪያ አፈታትህ በጣም የሚገርም ነው፣ ቃለ ህይወት ያሰማልን፣ ወንድማችን ጸጋ ያብዛልህ ይላል። አመሰግናለሁ፣ እግዚአብሔር ይስጥልን። ህልሜ የአባትና እናቴ መኝታ ክፍል ውስጥ ግማሽ ከወገቡ በላይ የተቆረጠ ዘንዶ ወደ መሶቡ ምግብ እናስቀምጥበት ውስጥ ይገባል። ከዛ ወጥቶም እቃ መደርደሪያ እቃ ውስጥ ይገባል። ከዛም ከአልጋ የአባትና እናቴ ይገባል ይወጣል። ከአልጋ የአባትና እናቴ አልጋ ውስጥ ይገባል ይወጣል። ቤቱ
በሙሉ እንደፈለገ እየተሽከረከረ አየሁት። ከደጃፍ ቁሜ እናቴ ነይ እይው ምንድነው ያለው ብዬ እንደቆምኩ ወደ ኋላ ወደ እናቴ ዘወር ስል መጣችና የት አለ አለችኝ። ነበር እኮ በጣም የሚያስፈራ አልኳትና ከዛ ሳልገባ ነይ ምግብ ስሪ ስትለኝ እሺ ብዬ ተመልሼ ወደ ኩሽና ቤት ስገባ በትልቁ ሙሉ አካሉ ተዘፍዝፎ መሬት ላይ አየሁት። ከዛ በጣም በፍራቻ እየተንቀጠቀጥኩ እናቴ እናቴ ነይ እይው ስላት መጣችና ከዛ በፍራቻ እናቴ ቀስ ብለሽ በጎኑ እለፊና ፍንሽትራው ወይም መስኮቱ ወደ ጎን ስለሚከፈት ገፋ አድርጊውና በዛው ይወጣል አለችኝ። እኔም ገፋ ሳረገው ወደ ጥቁር ኮክ ተቀይሮ ገፍትሮኝ በከፈትኩለት መስኮት በረረና እኔም ተዘርሬ ወደቅኩ። እናቴ እዛ ከደጃፍ ቁማ ትመለከተኛለች። ከወደቅኩትም አላነሳችኝም፣ ምንም አላለችኝም። ከዛ አረቦቹ ሲጠሩኝ ደንግጬ ተነሳሁ ይላል። እሺ ይህ ህልም መንፈሳዊ ጥንቃቄና የቤተሰብን ሰላም መጠበቅን የሚያሳይ ሰፊ ትርጉም ያለው ህልም ነው። በቤተክርስቲያናችን ትንታኔ ዘንዶ ወይም እባብ የክፉ መንፈስ የዲያብሎስ ወይም የጥል ምልክት ተደርጎ ይወሰዳል። ዘንዶው መኝታ ቤት ዘንዶው መኝታ ቤትና በመሶቡ ውስጥ መገኘቱ መኝታ ቤት የሰላምና የትዳር ምልክት ነው። መሶቡ ደግሞ የሲሳይ የበረከት ምልክት ነው። ዘንዶው በእነዚህ ቦታዎች መዞሩ በቤተሰብ ሰላም ፍቅርና በረከት ላይ የሚቃጣ የክፉ መንፈስ ወይንም ምቀኝነት መኖሩን የሚያሳይ ነው ማለት ነው። የተቆረጠ ዘንዶ ከወገቡ በላይ ይህ መልካም ምልክት ነው። ጠላት ወይም ክፉ ነገር ኃይሉ የተገታና ሙሉ እንዳልሆነ ያሳያል። እናቴ ነይ እዩ ስትይ መጥፋቱ ክፋቱ ተደብቆ የሚሰራ ወይም የተንኮል መሆኑንና እናትሽ ችግሩን መጀመሪያ ላይ በግልጽ ላያዩት እንደሚችል ያሳያል። በትልቁ ተዘፍዝፎ መገኘቱና በመስኮት መውጣቱ ደግሞ በመጨረሻ ችግሩ ግልጽ ሆኖ መውጣቱንና አንቺ ራስሽ በፈጠርሽው መውጫ በትዕግስትሽና በብልሃትሽ ክፋቱ ከቤቱ መውጣቱን ያሳያል። ወደ ጥቁር ኮክ ተቀይሮ መብረሩ ደግሞ ጥቁር ኮክ ወፍ ተቀይሮ መብረሩ ክፉ መንፈስ መሸነፉንና ቦታውን ለቆ መሄዱን የሚያሳይ ሲሆን መሬት ላይ መውደቅሽ ግን በሂደቱ ላይ ድካምን በሂደቱ ላይ በምታደርጊው ጉዞ ላይ ድካምና ጭንቀት እንደሚገጥምሽ ጠቋሚ ነው ማለት ነው። መጽሐፍ ቅዱሳዊ ጥቅስ ምን ይላል? ስለ ጠላት መሸነፍና ስለ እግዚአብሔር ጥበቃን የሚያሳይ ነው። የሉቃስ ወንጌል 10:19 ላይ እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም ይላል ማለት ነው። ስለዚህ ይህ ህልም የሚያስፈራ ቢመስልም መጨረሻው ግን ክፋቱ መውጣቱን ስለሚያሳይ ተስፋ አለው ማለት ነው። ምንድነው ማድረግ ያለብሽ? በቤተሰቡ መካከል መከፋፈል ወይም ጭቅጭቅ እንዳይኖር በጸሎት መትጋት፣ በቤተሰብሽና በወላጆችሽ ቤት ካለሽበት ሆነሽም ቢሆን እግዚአብሔር ሰላሙን እንዲያሰፍን በጸሎት መለመን አለብሽ። እናትሽ በጎኑ እለፊ ማለቷ ችግሮችን በኃይል ሳይሆን በብልሃትና በትዕግስት ማለፍ እንዳለብሽ የሚያሳይ ነው። ተመልካቾቼ
ይህ ህልም በቤተሰብ መካከል የሚገባን የጥል መንፈስ በትዕግስትና በጸሎት ማሸነፍ እንደሚቻል የሚያሳይ ሲሆን ክፉም ቢበረታም የእግዚአብሔር ስልጣን ግን እንደሚያባርረው ያሳየናል ማለት ነው። ህልሙ ይሄን ይመስላል። በጸሎት መበርታት ያስፈልጋል እህታችን። ሌላኛው ትማማሩ ዋን ይላል። ሰላም እንዴት ዋላችሁ? በህልሜ ከአንድ ሰው ጋር የሆነ እጣ እንዳለኝ የሚጠቁም ከዛም የደረቀ ሳር ለሁለት ይዘን ሳይበጠስ ነበር። በሁለተኛው ግን ያልደረቀ ሳር ለሁለት ይዘነው እኔ በንዴት ስበጥሰው እና ሌላ ሴት የኔን የሚመስል ጫማ አድርጋ ማየት እና እህቴ በጣም ትልቅ እሳት ለማንደጃ እንደምንጠቀመው ስታነድ አየሁ ይላል። ኦኬ ይህ ህልም እርስ በእርሳቸው የተያያዥነት ያላቸው ህልሞች ናቸው። የመንፈሳዊ ህይወትና የግንኙነት መልእክቶች ይኖሯቸዋል። በህልም ዓለም ሳር የሰው ልጅ ህይወትና ተስፋ ምሳሌ ነው። ደረቁ ሳር ሳይበጠስ መቆየቱ በችግር ውስጥም ቢሆን የነበራችሁ ግንኙነት ጸንቶ መቆየቱን ያሳያል። ሆኖም ያልደረቀውን ወይም የለመለመውን ሳር በንዴት መበጠስሽ በመካከላችሁ ያለውን መልካም አጋጣሚ በንዴት ወይም ባለመግባባት የመቁረጥ ምልክት ነው። ይህም በንግግርና በትዕግስት መያዝ የሚገባሽን ነገር በችኮላ እንዳታበላሺ የሚሰጥ ማስጠንቀቂያ ነው። አንደኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 24 ላይ ሰው ሁሉ እንደ ሳር ነው፣ ክብሩም ሁሉ እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል ይላል። ጫማ በኦርቶዶክስ ትርጓሜ የወንጌል ዝግጅት ወይም የህይወት ጉዞ መንገድ ነው። ሌላ ሴት ያንቺን የሚመስል ጫማ ማድረጓ በህይወትሽ የምትሄጅበትን መንገድ የሚቀኑብሽ ወይም ያንቺን ድርሻ፣ ያንቺን እድል፣ ያንቺን ኑሮ ሊሆን ይችላል፣ ያንቺን ትዳር ሊሆን ይችላል ለመውሰድ የሚሹ ሰዎች እንዳሉ ጠቋሚ ነው ማለት ነው። ኤፌሶን 6:15 ላይ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላል። ሌላኛው ምንድነው? የእህትሽ ትልቅ እሳት ማንደድ። እሳት እንደ አጠቃቀሙ ይተረጎማል። እህትሽ ለማንደጃ ወይም ለምግብ ማብሰያ የምትጠቀመው ከሆነ ይሄ የጸጋ እሳት ነው። በቤተሰባችሁ ውስጥ ትልቅ በረከት እንደሚመጣ ወይም እህትሽ ለቤተሰቡ መትረፍረፍ ምክንያት እንደምትሆን ያሳያል። እሳቱ አጥፊ ካልሆነ የጸሎትና የመንፈሳዊ ብርታት ምልክት ነው ማለት ነው። የሉቃስ ወንጌል 12:49 ላይ እሳት በምድር ላይ ልጥል መጣሁ፣ አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ ይላል። ምንድነው የምመክርሽ? ያልደረቀውን ሳር በንዴት መበጠስሽ የሚያሳየው በቅርብ ጊዜ በሚገጥሙሽ ጉዳዮች ላይ በትዕግስት እንድትይዢው ወይም እንድትጓዢ የሚያሳይ ነው። በንዴት የምትወስኚው ውሳኔ በረከትሽን እንዳያሳጣሽ ጥንቃቄ ማድረግ እንዳለብሽ የሚያሳይ ነው ማለት ነው። ስለዚህ በስሜታዊ በንዴት የምታደርጊያቸውን ውሳኔዎች በትዕግስት ማድረግ ይጠበቅብሻል። በህልምሽ መጀመሪያ ላይ እድል እንዳለሽ ስላየሽ እግዚአብሔር ያዘጋጀልሽን በረከት ማንም እንዳይቀማሽ ጸሎት አዘውትረሽ መጸለይ
መንገድሽን ጸበል በመጠመቅ በመስገድ በመጾም በመጸለይ መንገድሽን ማድረግ እንዳለብሽ ነው የሚያሳየው። እህትሽ ያነደደችው እሳት የሰላም ይሆን ዘንድ እግዚአብሔርን ማመስገን መጸለይ ያስፈልጋል። ተመልካቾቼ ይህ ህልም የሰውን ልጅ ትዕግስት ይፈትናል። በንዴት የምንበጥሰው ነገር በኋላ እንዳይቆጨን መጠንቀቅ እንደሚገባን የሚያስተምር ነው ማለት ነው። ተመልካቾቼ የዛሬው ህልም ይሄን ይመስላል። እንግዲህ እግዚአብሔር በህልምም በራእይም ለልጆቹ መልእክቱን ያስተላልፋል። በህልማችን የምናያቸው ነገሮች ሁሉ እንድንጸልይ እንድንጠነቀቅ ወይም ደግሞ በተስፋ እንድንጠብቅ የሚያደርጉ ናቸው። ዛሬ ያየናቸው ትርጉሞች ለህይወታችሁ ብርሃን እንደሚሆን ተስፋ አደርጋለሁ። እናንተም ያያችሁትና ትርጉሙ ግራ የገባችሁ ህልም ካለ ታች ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ በጥቅስ አስደግፌ ይዤላችሁ እመጣለሁ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ ደግሞ ሼር አድርጉት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቸር ሰንብቱ። እግዚአብሔር ሰላም ያቆየን።